አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አለሁ አልሐምዱሊላህ። ደግሞ አሁን ዛሬ መጥቻለሁ። እኔ ቀልድ ትላንት ቪዲዮ ከባሌ ጋር ተጣልቻለሁ ምናምን ብዬ ሰርቼ ነበረ። ለእናንተ ቀልድ ሊመስላችሁም ይችላል፣ ግን እኔ ያለሁበት በቃ ታውቃላችሁ ያኔ የቤታችን ገበና ሚዲያ ላይ መውጣት ምናምን ፈርቼ ነው እንጂ ብዙ ነገር አለና ወላሂ ለቀልድ አይደለም። ብቻ አልሐምዱሊላህ። ግን ያኔ ብዘራዝር ብዙ ነው፣ ግን ባልዘረዝራችሁ ራሱ ተራዱ። ታውቃላችሁ ከውጭ ጋር ስትመጡ የሆነ ሚሊዮን ብር ይዛችሁ የሆነ ነገር ብቻ ከባድ ነው፣ ስቃይ ነው። ስለዚህ እኔ ወላሂ ለአዚም ወንድሞቼ ራሱ በጣም ደካማ ናቸው። በእነሱም አንዴ ሲያያቸው በጣም ያስለቅሰኛል። ለምን መጣው በቃ እንዶ ሰርቼ እነሱን አንዳቸውን እንኳን የሆነ ደረጃ ቢያደርስ ብዬ ብቻ ወላሂ ለአዚም ወንድሜ ራሱ የቀን ስራ ነው የሚሰራው። ብቻ ሲያዩ በቃ ከሰው በታች ስለሚሆኑ ወይም ደግሞ በቃ አዝኖ ሲታዩ በጣም ደስተኛ አትሆኑም፣ ምንም ቢሆን ማለት ነው። ማንም ተሽሎ ሲገኝ ነው እንጂ ወርዶ ሲገኝ ደግሞ ለእናንተም በጣም ደስ አይላችሁም። እኔ ግን የራሴ ራሱ በቃ መከራው ብቻ አሁን ጊዜ ለሴት ሆኗል። በቃ ብቻ ይሄ ብዬ ባልዘረዝራችሁም ተራዱኝ። እስቲ አሁን ሚዲያ ላይ ወጥቻለሁ። በቃ አንድ ቀልቤ ተቀጥሬ ልሰራ ልጆችን ደግሞ ለማልስጣቸው አረብ ሀገር እንኳን ቢሆን የወር ደመወዙ ትልቅ ስለሆነ ያኔ ግማሹን ብትጠቀሙ ግማሹን ነው እንጀራ ዳቦ ምናምን ገዝቶ ማባያ አድርጎ ይሆናል። የዚህ ሀገር ደግሞ ተቀጥራችሁ ሰርታችሁ የት ከየት ነው እንጀራ ገዝቶ እኔ ከተቀጠርኩ ማን ያያል? ቤቱን ማን ይጋግራል? ማን ውሃ ይቀዳል? ማን ማባያ ያበስላል ለልጆቹ? ወይ የደረሰኝ ሰው የለም። እና በዛ በቃ ስቅይ ብዬ በቃ አንደ ዩቲዩብን ሲያይ ሰዓቱ ራሱ ገና ልጆቹ ደግሞ ትምህርት ቤት ቁርአን ቤት ስለሆኑ ራሴ እኮ ነው የምገልጸው። እና በጣም ከባድ ነው ወላሂ። አበረታቱ። ዩቲዩብን ገና ተስፋ እያስቆረጠኝ አሁን 1700 ሰዓት ነው፣ ገና 2300 ሰዓት በጣም ነው። አሁን ብዙ ሰው ለምኛለሁ። በቃ አንዱ ግራ ግብት ብሎኝ ለብም ተዘጋብኝ። እንግዲህ በኢትዮጵያ ውስጥ ሲገቡ ብቻ መከራ ነው። መከራ አወራች፣ ችግር አወራች እንዳንመጣ ምናምን ሳትሉ ግን ብቻ ቤት ሰው እኮ ነዓም የሚላቸው ካለ የሚረዳቸው ሰው ካለ ችግር የለም። አረብ ሀገር ስትሄዱ በቃ ስትመለሱ ብቻ አልሐምዱሊላህ። ግን አበረታቱኝ ወላሂ፣ ላይክ ሼር እያደረጋችሁኝ አበረታቱኝ ውዶቼ። እና ዛሬ ልጆቹ ነበረ ሁሌ እያሉ የሚቀርጹኝ፣ እኔ በራሴ ነው የሚቀርጸው። እሺ ብቻ እኔ ምላቸውን ብቻ ተራዱኝ። ይሄን ብዬ አልዘረዝራችሁ። እኔ ግን በጣም ብዙ ገና ደግሞ ዱአ አድርጉልኝ፣ ለራሴም ለጤንነቴ ለምንም ዱአ አድርጉልኝ። ይሄንም ራሱ እንደዚህ ብዬ ያኔ ማውራቱ ብቻ ይከብዳል። ብዙ ሚዲያ ስለሆነ የሚተቻቸው ይሆናል ወይ የሆነ ነገር የሚለው ብዙ ነገር አለ። የሚረዳው ደግሞ ከግማሹ ነውና ብቻ እኔን አበረታቱ። እኔ ብቻ አበረታቱኝ። እንግዲህ አሁን ደግሞ ስለ ወንዶቹም ታውቃላችሁ፣ ስለ ብሩም ታውቃላችሁ። ይዛችሁ አይታችኋል የት እንደሚደርስ በቃ። ስለዚህ እኔ መልሼ ልውጣ። አሁንም ተቃጥዬ መልሼ አሁንም ልውጣ። በቃ ግራ ግብት ብሎኛል። ወተንም ደግሞ አይሞላም እና እነሱም ደግሞ ልጆቹን ደግሞ አሁን ጥዬ ሲሄድ በጣም ሁለት ልጆች ደግሞ ከዛ እነሱን ደግሞ አሁን ወይ ራሳቸው ጋግሮ አይበሉ፣ ማባያ ራሱ አያውቁ፣ እሳት ማቀጣጠል ራሱ አያውቁ። እንግዲህ እቺን ሲኒ ምናምን ካጠቡ ብቻ ነው እንጂ። ስለዚህ ተረዱኝ ብቻ ገብታችሁ እኔን
እኔ ወደ የት ሄጄ ነው ከማ ዩቱበር ጋር ልስራ? ታውቃላችሁ። ወንድ ደግሞ ከወንድ ጋር ለብር ብለን እንደዚህ ተመካከረን እንደዚህ ሆነን ልንሰራ ደግሞ ሌላ ነገር ነው የሚሉት። ግን ያው ሐራም ነው፣ ሐራም መሆኑን አውቄያለሁ። ግን በቃ ሰውም ይሁን ቤት ያለውም ሰው ይሁን በቃ የሚላቸው ሌላ ነገር ነው። ስለዚህ እኔ ቀያይሬ ልስራ የዛ ሄጄ የሆነ ፓራንክ የሆነ ከወንድ ጋር ወይ ከሴት ጋር ከማጋ ልደባለቅ ደግሞ ብቻ እናንተ ቪዲዮን ገብታችሁ ብቻ ጻፍ አድርጋችሁ እንዳትወጡ ብቻ ለኔ ስትሉ 2-3 ቪዲዮ ገብታችሁ ከፈት አድርጉልኝ። ያው ስታረጉ ሰዓቱ ይሞላኛል። ሰዓቱ ግራ ገባኝ። በዛ ላይ ብትዘገብኝ ብዙ ልጆች ደግሞ ሲያናግራቸው 5000 ክፈይ 1000 ክፈይ የሲቱ እኔ ደግሞ አሁን ራሱ አንዳንድ ጊዜ በቃ እኔ ይሄ ነው አልላችሁም። ችግር አወራችሁ ምናምን እንትላላችሁ ምናልባት ማለት ፈርቼ ነው እንጂ ኢትዮጵያ ስትሆኑ በጣም ከባድ ነው። ያው እንኳን ውሃ ራሱ 2 ብር ከሌላችሁ 5 ብር ከሌላችሁ የሚቀዳ ሰው የለም። ብቻ እችን ሰዓት ሞልታችሁ አንዳንድ ተስፋ አስቆርጦኝ እችን ሰዓት ሞልታችሁ ምናልባት እኔ እንዲሁ ከሰው ቤት ተቀጥሬ ከምሰራ ይሻላል። የሰው ቤት ተቀጥሬ ቢሰራ የቱን ላድርጎ? ማብራት አለ፣ ቤት ውሃ መቅዳት፣ ሽንኩርቱን ዘይቱም ይሄው በቃ ታውቃላችሁ። አሁን ተቀጥሬ አራት ቤት ቢሆኑ እንኳን ከ200 እንኳን ለቤት ወጪ ቢተነሱ ሌላ ደግሞ ጥቅም ይሆናል። እዚህ ደግሞ ለ2000 እና ለ3000 ስትቀጠሩ የሆነ ነገር ይዤ እመጣለሁ ገባ ስትይ 2000 አይደለም 5000 ብር አንድ ፌስታል አትሆን። ስለዚህ ደግሞ ቤቴን የሚይዘኝ ሰው የለም። አበረታቱን፣ ታራዱን። ይሄን ብዬ እንዳልዘረዝራችሁ ብቻ ታራዱን። ውስጤ በጣም አንዳንዴ እየረበሸብኝ ብቻ ወላሁ አለም አላህ ነው የሚያውቀው። እንግዲህ ተራዱኝና ብቻ ሼር ላይክ እያረጋችሁኝ አበረታቱኝ። ውድ እህቶቼ ሼር አድርጉልኝ። እኔ እንደ ወላሂ እንደ ሰው አስመስዬ እንደዚህ በቃ ቢቸግረኝም ምንም ቢሆንልኝ ቢከፋልኝም እዚህ ሆኜ በዚህ ነው የሚጨርሰው እንጂ ለማንም አልናገርም። እንግዲህ አበረታቱኝ ውድ እህቶቼ እላችኋለሁ። ያው እኔ ብቻ አበረታቱኝ። ምናልባት እስቲ ተስፋ እንዳልቆርጥ በዚህ እንኳን የሆነ ነገር አግኝቼ እስቲ በዚህ በትንሹ አሁን መከራው የሴት ነው። በቃ ይሄ ብዬ ልነግራችሁ አልችልም። ሁሉም ሁላችሁም ታውቃላችሁ። በቃ የተማራ ሰው ሲሆን ነው እንጂ የሆነ በቃ የገባው የሆነ ተሰነጠላ ሰው የሆነ ነገር ሲሆን የሆነ ነገር ያኔ የተሻለ ነገር የሚደግፋቸው ይሆናል። ወላሂ ብቻ እኔን አበረታቱኝ ውዶቼ። እንግዲህ ብቻ አለኩል ያህል ቪዲዮን ብቻ ገብታችሁ አበረታቱኝ፣ ሼር አድርጉልኝ፣ ላይክ አድርጉ ለሁለት ሰው ለአንድ ሰው። እስቲ እኔ የሚያስቸግረኝ ዛሬ ምን መሰላችሁ? ሰዓት ነው። ሰዓቱን ብቻ ገብታችሁ በቃ አንድ ለኔ ባይጠቅማችሁ እኮ ማለት ነው ባይጠቅማችሁ ብቻ ለኔ ስትሉ 2 ቪዲዮ 3 ቪዲዮ ከፍታችሁ ተውልኝ። ወላሂ ያው እናንተ ብትለመኑ ትሻላላችሁ፣ ትረዳላችሁ። አረብ ሀገር ስላላችሁ ሁሉም ነገር ስላያችሁት ትረዳላችሁ። በቃ እንደዛ ነው የሚላቸው። አበረታቱኝ ውድ እህቶቼ።